የአባቶቻችን አምላክ ስም አጠራሩ ሳልተናስታችን አባለን የተመሰገነ ይሁንና ተሰሎት ምንለምናገር ሆናት ባተሰለምና በወገኔ አምላካችን በብርሃነታችን በኢየሱስ ክርስቶስ ፊቱ ሰላም እንደምዋላችሁ እንደምቆያችሁ በኢየሱስ ክርስቶስ ያሉ ሰላም አደረሰ አደረሳችሁ። አሜን። አባቶቻችን አምላክ አሜን። ወንድና ቤተክርስቲያኑ በቅድስናው ተራራ ቅዱስ ቃሉ ወደሚነገርበት ወደሚሰራበት ወደሚሰባበት የተከተልን የአባቶቻችን አምላክ እኛው አምላክ ስም አጠራሩ አጽናፍቃትና ባለ ክርስቲያኑ የተሰበረ ይሁን። ለዛሬ የምንማረበት ቅዱስ ቃል የመመሪያችን የሚሆነው ኦሪት ዘፍጥረት ምዕራፍ 18 ከቁጥር 2 ላይ ቁጥር 1 ጀምረን ስናነብ የምናገኘው ቅዱስ ቃል ነው። አብርሃም በድንኳን ተቀምጦ እያለ በመምሬ አድባር ዛፍ ሥላሴ አየ የሚለው አጋዕዝተ ዓለም ሥላሴ ተገለጹለት። አጋዕዝተ ዓለም ሥላሴ ተገለጹለት። በዚያም ጊዜ ሥላሴ ተገለጹለት። ዓይኖቹን አነሳና ሦስት ሰዎችን ተመለከተ ነው የሚለው። ሦስት ሰው ሰለስተ እበወ ይሉአለ እስከ ርዕሰ አድባር በዚያ ዛፍ ውስጥ ሦስት ሰዎችን የተለዩ ዓይናቸው የማያውቅ እንግዳ የሆኑ ሰዎችን ተመለከተ ነው የሚለው። በዚህ ቅዱስ ቃል እንዲያስተምረን የአባቶቻችን አምላክ ቅዱስ ፈቃዱ ይሁን። አብርሃም ሦስት ሰዎችን አየ። እንግዲህ አብርሃም ሰው ማየት ወይም ሰው ማየት ያልቻለበት 3 ቀኖች አልፏል። በእግዚአብሔር መልካም ፈቃድ አብርሃም ከካራን ወጥቶ ወደ ከነዓን እግዚአብሔርን እያመለከ ያለው ከዘመዶች ተለይ እኔ ማሳይህን መንገድ ብቻ ይዘህ ሂድ ብሎ ወደ ምድረ ቤቴል የመራው የአባቶቹ ወይም የአባቶቻችን አምላክ እግዚአብሔር ነው። እና አብርሃም የነበሩበት የብሉይ ኪዳን እንግዲህ ብሉይ ኪዳን በ3 ይከፈላል። ሕገ ልቡና ይባላል። ከዚያም በኋላ ኦሪት አለ። ሕገ ልቡና የሚባለው ዘመነ አበው ኋላ ዘመነ መሳፍንት፣ ዘመነ ነገሥት ይባላል። በ3 የተከፈለ ነው። አብርሃም የነበረበት ሕገ ልቡና የሚባል እግዚአብሔር በሰጣቸው አእምሮ ጠባይ የፈጠራቸው እግዚአብሔርን ያለ መለክ ያለ መጻሕፍት ያውቁና ያመልኩበት ዘመን ነበረ። በተውሂድ እግዚአብሔር ለአዳም የነገረውን ቃል አስታውሰው ተምረው የሚኖሩበት እና አብርሃም ጣዖት ያመልክ የነበረ ነው። ጣዖትን ያመልክ የነበረ ኦሪት ምዕራፍ 12 አካባቢ ስንመለከተው የምናገኘው ቅዱስ ቃል አብርሃም ጣዖት የሚያመልክ ህብረተሰብ በነበረበት ላይ ጣዖት እየሰሩ ሰው እንዲያመልክ ያስተባብሩ የነበሩበት ህብረተሰብ ላይ የተወለደ ያደገ ነው። እንደ አባቱ ሁሉ ጣዖት እየሰራ ይሸጥ ነበር። ከዕለታት አንድ ቀን ሰው ሲመለከተው እንጨት እንደሆነ ተረዳ። እግዚአብሔር አምላካችን በዕለተ ሰሉስ የፈጠረው ነበር። በዕለተ ሰሉስ የፈጠረው የሚገለገልበት የሰው ልጅ መገለያ እንጂ ሌላ ነገር እንዳልሆነ ተረዳ አብርሃም ነው። ሰው እያለ የማይሰማ
እጅ እያለው የማይዳስስ እግር እያለው የማይሄድ አፍ እያለው የማይንቀሳቀስ አካሎቹ ሁሉ እያሉ በአካሎቹ የማይጠቀም ብዙ የሆነ ጣዖት አለ ብዙ እያለ በገበያ ላይ ይናገር ጀመረ። እርሱ ያልተጣለውን ማን ይገዛዋል? ሰዎቹ ጥረው ሄዱ። ይህን ጣዖት ተሸክሞ ሲመለስ ተራራ ላይ ተቀመጠና አብላኛ ጠጣኛ ደከመኝ አናግረኝ አውራኝ ብለዋል። እኔም ከንቱኝ እንጂ በዕለተ ሰሉስ የተፈጠርህ ብገለገልብህ የነገርህ እንጨት አልነበር ማመልክህ አለና በድንጋይ ቅጣት ጣለው። ሰባብሮ ጥሎት መጣ። ከሰበረ ካጠፋ ከቆራረጠው በኋላ ሊያመልክበት አብርሃም ፈለገ። በምን ያምልክ? በእሳት እንዳያምል ከንቱ ሆነ። እሳቱ ውሃ ያጠፋዋል። በውሃም እንዳያምል ውሃው ደግሞ አንዱ ሄዳ ይቆማል። ብዙ ነው ሚሰማል። በተራሮቹ በእንጨቶቹ በዛ በተለያዩ ነገሮች በድንጋዮቹ ማምለክ አሰበ። ከንቱ ነው። ይህ ሁሉ የሚመለክ ማይሆን ነው። በፀሐይና በጨረቃ ማምለክ አሰበ። እነዚህም ጉዛን ፍጥረታት ሆኑበት። በዚያን ጊዜ አብርሃም የፀሐይ አምላክ ሆይ ተነጋገር፣ አንተን ማየት እፈልጋለሁ፣ ከአንተ ጋር መገናኘት የአንተ ባለሟል መሆን እፈልጋለሁና መንገድህን ምራኝ ብሎ እግዚአብሔርን ጠየቀ። እውነት እንደዚህ ያለ ሰውና እግዚአብሔር አምላካችን ያድርገን። አባቶቻችን የጽድቅ መንገድ ከእግዚአብሔር ተማሩ። ብርሃንን የሚደሳ በጎ ነገር ሰርቶ ያሳያቸው እግዚአብሔርን አምልኮ የጽድቁን ወደ እግዚአብሔር ሲመለስ ባላዩበት ዘመን እግዚአብሔር ሆይ መንገድህን ምራን ብለው በእግዚአብሔር ተመርተዋል። እኔና እናንተ የሚመራን ብዙ አለ። እኔና እናንተ ምን ከመጠር ስራ በዚህ ያለ አባቶቻችን በጎ ስራ አሳይተውናል። አባቶቻችን አጽማቸው በሞተር ሲፈጭን በቅዱስ ጊዮርጊስ አስተምረውናል። በክርስትና ሕይወት እንደና አብርሃም ምንጨናነቅበት ዘመን አይደለም። አብርሃም ከዚያም በኋላ ታላቅ ሆነ። ተመልከቱ፣ እንደ አብርሃም ምንጨናነቅበት ዘመን አብርሃም እግዚአብሔርን ለማግኘት ብትመጨነቀ ድንጋዩን ለማምለክ አሰበ። ከንቱ ሆነ። የፀሐይ አምላክ ተነጋገረኝ ሲለው የሰራዊት ጌታ እግዚአብሔር ከልብ የሚፈልጉትን የሚያስብ ከእውነት የሚጠይቁትን ጥያቄ የሚመልስ እግዚአብሔር አምላካችን ጥያቄውን መለሰለት ይላል። ወለመጠበጽት ይጼውዕዎ ሰማይ በእውነት ለሚጠሩት ሰሚ ነው ይላል። በእውነት የጠራው አብርሃም በእውነት እየጠራው አብርሃም እግዚአብሔርን ለማግኘት እግዚአብሔርን በፍጹም ልቡና በተስተካከለ ሕሊና ይጠይቀው ነበርና እግዚአብሔር አምላካችን ጠራው። እግዚአብሔር አምላካችን አብርሃምን እኔ ወደ ማሳየ ቦታ ወደዚህ ሂዳል አወድ ከሚመለክበት ውጣ፣ አወድ ከሚመለክበት ውጣ፣ ከዘመዶች ተለይ፣ ኃጢአት ከሚሰራበት አንተ ወግድ አለ። እኔ ወደ ማሳየ መንገድ ብቻ ሂድ ብሎ አብርሃምን እግዚአብሔር አምላካችን አስተማረው። ኃጢአት ከሚሰራበት እንለይ፣ ኃጢአት ከሚሰራበት እግዚአብሔር ከማይመለክበት ቦታ ላይ እንዳንኖር እግዚአብሔር መልካም ፈቃድ ይሆንልን። እግዚአብሔር አምላካችን እኛን ሊሰማን የሚችል በጎ ስራ ስንሰራ፣ ኃጢአት ከሚሰሩ ሰዎች ጋር አብረን ከተባበርን እግዚአብሔር ጸሎታችንን አይሰማም። ወይትበሩ ምስለ እለ አልቦሙ ፍሬ ምግባር ዘጽልመት ኩለንታሆሙ ኤፌሶን 5:5 ላይ ብናገኘው ቅዱስ ቃል ስራቸው ሁሉ ጨለማ ከሆነ ሰው ጋር ራእይ ከሌላቸው እግዚአብሔርን አምልከን ሰማያዊት መንግሥትን እንወርሳለን ብለው ከሚያስቡ ሰዎች ጋር
አትተባበሩ። በጎ ስራ ከሌላቸው ሰዎች ጋር አንድ አትሁኑ አለ። ወይትኅበሩ ምስለ እለ አልቦሙ ፍሬ ምግባር። አባቶቻችን ቅዱሳን ሐዋርያት ስራ ሰርተው ከእግዚአብሔር ከአባታቸው ጋር ባለሟል ወይም ወዳጅ የሆኑበትን ስራ ከማይሰሩ ሰዎች ተለዩ። በአባቶቻችን በቅዱሳኑ መንገድ እግዚአብሔርን በሕይወታቸው አገልግለው ካስደሰቱት መንገድ ካፈነገጡ ሰዎች አትተባበሩ። ጨለማ ነው ጉዟቸዋል። በጨለማ መሄድ ሌባ ነው። በጨለማ የሚሄድ የሰው የሚያፈስ ነው፣ ወንበዴ ነው። ከእነሱ ጋር አትተባበሩ። አብርሃምን ከዘመዶቹ ተለይ ያለው ኃጢአት የሰሩ ሆነው ነው። አብርሃምን ኃጢአት ከሚሰራበት ጣዖት ከሚመለክበት ከማልታወቅበት ውጣ አለው። ከካራን ውጣ አለው እግዚአብሔር አምላካችን። አብርሃምን ውጣ ብሎ መንገዱን ያሳየ መጀመሪያ አብርሃም እግዚአብሔርን ስለጠየቀ ይህና እናንተ ለዝሙት ሁሉ የሚለይት እግዚአብሔር ወይም በምሕረቱ ጎብኘን ስንለው ነው። እና አብርሃም በረከት የምናገኝበትን መንገድ ብርሃን ስንለው ነው። ይህ እግዚአብሔር ዳዊት ፍኖተከ እግዚኦ አምረኒ ወአሰረ ዚአከ ምሕረኒ ወብርሃኒ ወጽድቅከ መዝሙረ ዳዊት መዝሙር 24 ላይ መንገድህን አመላክተኛል፣ ፍለጋህንም አሳየኝ፣ አስተምረኝ። ፍኖተከ እግዚኦ አምረኒ በረከት ቢገኝበት ሀብቶንና ይህ እንግዲህ በ40 በ80 ቀን ያገኘነውን ጸጋ ጠብቀን የምንኖርበትን መንገድ ምራን ብለህ እንደ ነቢየ እግዚአብሔር ዳዊት እንደ ታላቁ እንደ አበ ብዙኃን እንደ አብርሃም መጠየቅ ከእናንተ ያስፈልጋል። ቤተ ክርስቲያን የምንመጣው ላይ ተመላለሳለን በረከቱ ለማግኘት ከዕድሜ ላይ ዕድሜ ከቀን ላይ ቀን ጨምረን እንሄድ። እግዚአብሔር አምላካችን አንድ ቀን ሲጨምረን በጎ ስራ ልንሰራባት እንችላለን። በኃጢአት ረክሰን እንዳንሄድ የንስሐ ምክንያት ትሆነናለች የምናገኛት። አሁን ጨነቀው እንዳንሞት ብንኞች ሌላ ነገር አለ። ሞትም ሳንሞት እንኖራለን ብለን አይለ ደጋጎቹ እግዚአብሔር አምላካችንም ስጋ ለብሶ ሙቶ አለበት። እንደተጣላን ከፈጣሪያችን ጋር ሳንታረቅ በኃጢአት እንደሸመገል እንዲሁ በኃጢአት ተወልደን በኃጢአት ጎልምሰን በኃጢአት አርጅተን በኃጢአት አረንቋ ውስጥ እንደዚሁ እንደተሰቆን እንዳንሄድ ነው። ነቅተን እግዚአብሔር አምላካችንን አገልግለን እንድንሄድ ነው። ና መንገድህን አሳየን ማለት ያስፈልጋል። የእግዚአብሔር መንገድ በዚህ ነው። እግዚአብሔር ሚገኝ በቤተ መቅደሱ ነው። ወሰማን ደብረ መቅደሱ ከደብረ መቅደሱ ከዚሁ ደሙ ከፈሰሰበት ምሕረቱ ከሚነገርበት የኢየሩሳሌም ሰማያዊት ምሳሌ ከሆነችው ከቅድስት ቤተ ክርስቲያን ምሕረቱ መንገዱ እግዚአብሔር የሚገኝበት የእግዚአብሔር መንግሥት የምትወረስበት መንገድ ይህ መሆኑን ከዚህ መመልከት እንችላለን። ቅዱስ ያዕቆብ በጸለየ ጊዜ ኦሪት ዘፍጥረት ምዕራፍ 28 ተመልከቱ። ዛቲ ይእቲ ወለታ ለሰማይ ሀገሩ ለንጉሥ አቢይ። የሰማይ መንገድ ይህች ናት። የሰማይ መንገድ ዛቲ ይእቲ ወለታ ለሰማይ። ድንጋይ ተንተርሶ ራእይ ባየ ጊዜ ይወርድ በሰላም ከምድር እስከ ሰማይ የምትደርስ በሰላም ተመለከተ። ይቺ የሰማይ በር ፊት ደረት ወይም አጭር ወፍራም ሳይል ተመልክቶ ለሁሉም እንደየመጠኑ የሚገባውን ነገር በሚገባው ልክ የሚፈርደው የሰማያዊ ንጉሥ ሀገር ይችላል አለ። ያዕቆብ በራእይ ያያት መላእክት ከሰማይ ወደ ምድር ከምድር ወደ ሰማይ ሲወጡ ሲወርዱባት ያያት። ያዕቆብ ያያት ይችላል ለጊዜ ቅድስት ቤተ ክርስቲያንና በኋላ ደግሞ እናታችን ቅድስተ ቅዱሳን ድንግል ማርያም ናት። የከበርንባት ከውድቀታችን የተነሳንባት እግዚአብሔርን እንደ አብርሃም ያየንባት ቅድስት ቤተ ክርስቲያን ነው። መንገዱ ነው።
እግዚአብሔር ወይ መንገድህን አመላክተን ስንል እግዚአብሔር የጽድቁን መንገድ እግዚአብሔር ጸጋ የምናገኝበትን እግዚአብሔር ኃጢአታችን የሚደመሰስበትን መንገድ ያሳየናል ማለት ነው። ጥያቄው እኛ መሆን እንዳብርሃም እንደ ቅዱሳን ሁሉ መንገድህን ምራኝ ብለን መጠየቅ ከእኔና ከእናንተ ይጠበቃል ማለት ነው። እና አብርሃምም እግዚአብሔር ከዘመኖቹ ተለያለ። ዘመኖቹ ኃጢአተኛ ስለሆኑ ኃጢአተኛ ሰው ጋር መዋል ያው ኃጢአትን መቅሰም እንጂ በጎ ነገር የሚገኝ ነገር ስላልሆነ መለየት አለበት። መነገር የሚችል መፈሰስ የሚችል መመለስ የሚችል ቢሆን ጥሩ፣ ማይመለስ ከሆነ ራቁ ራቁ ራቁ። ሌላ መዝሙረ ዳዊት መዝሙር 36 ላይ ይቅና ላይ ነው እኮ በክፉ ሰዎች አትቅና አትተባበር ማለት ነው። ወይፍታ ምስለ ገበርተ አመፃ አመፃን ከሚሰሩ ሰዎች ጋር ከእነዚያ አትቅና። እንደ ሣር ይደርቃሉ፣ እንደ ጎመን ቅጠል ፈጥነው ይወድቃሉ። አንተ ግን በጎ ነገር ተወከል በእግዚአብሔር፣ አንተ በእግዚአብሔር ታመን ወግበር ሰናየ፣ በጎ ነገርን አድርግ ዘላለም ትኖራለህ። በመንግሥተ ሰማያት ነው ዘላለም ይኖር፣ በምድር ላይ ዘላለም ይኖር የለም። እግዚአብሔር አምላካችን ሥጋ በለበሰ ጊዜ 33 ዓመት ነው የኖረ። እመቤታችን 64 ዓመት ነው የኖረ። በቅዱሳኑ ብዙ ዕድሜ የኖሩ ማቱሳላ ነው ታላቅ ዕድሜ የቆየ 960 ዓመት ነው። ከዚህ በላይ የኖረ በምድር ላይ መቼም ሚኖረው ጊዜ መስለጃና ይቅር ማሳለፊያ ካልሆነ እና አብርሃምን ና ውጣ ነው። እግዚአብሔርን ከልብ ስለጠየቀ ሃይማኖት በሌለበት መጻሕፍት ባልተበራሩበት ባልተጻፉበት እግዚአብሔር ፈጣሪውን ፈለገ። ና ፀሐይ የፈጠር ሲል ና ለና መንገዱን አሳየ። እኔ በማስቀመጥ ቦታ አኑራለሁ። እዚያው ላይ ጌስ የሚባል ወይም በከነዓን እንዲኖር አደረገው። ድንኳን ሰርቶ አብርሃም ኖረ ነው። 175 ዓመት ድንኳን ሰርቶ ኖረ አብርሃም። 4 መንገድ ባለበት የሚመጣው የሚያልፈውን የሚያልነው ወናገድነው ማየት ከማየቱ እያበላ የተጠማውን እያጠጣ አብርሃም ስለ እግዚአብሔር እየቀረበ ያለ መጀመሪያም ሳራ መልከ መልካም ናትና እህቴ ናት ነበር። ንጉሡ ወሰደበት። በዚያ ጊዜ እግዚአብሔር ከአብርሃም ጋር ስለሆነ ሳራን ብለው እንዳይመልሙ ሚስቴ ናት ያላት። ያን ንጉሥ አድርጎ ረዳውና አስቀመጠ። የጻድቅ ሰው ሚስት ናት ይህችን ብለታ እግዚአብሔር ከቅዱሳኑ ጋር አብሮ ሲሆን በቅዱሳኑ ቃል ወጧ ቢሆን እግዚአብሔር በጊዜ ምዳቤ ሆነ። በችግራቸው ጊዜ ጻድቃን ፍቅር አቃታቸው። በስደታቸው ጊዜ ሰው የሚሆናቸው ማስጠበቃ የሆናቸው እግዚአብሔር ነው ይላል እግዚአብሔር ዳዊት በመዝሙረ ዳዊት መዝሙር 36 ላይ ስናነብ ታገኘዋል። ከዚያም በኋላ ይህ ጻድቁ የአብርሃምን ሚስት ሳራን ለአብርሃም አምጥቶ ንጉሡ ሰጠ። ጸለየለትና ከዚያ ከበሽታው ዳነ ይላል። ከዚያም በኋላ እግዚአብሔር እያመለከ በባዕድ አገር ኖረ። ከዕለታት አንድ ቀን ሲወለድ ሰይጣን ተነሳበት። ለምን ያለፈ ያገደለውን ይመግባል እንግዳ ለምን ይቀበላል ብሎ ሰይጣን ራሱን በምትሃት ደም አድርጎ ተቀመጠና መንገዱ ላይ ይዙ አብርሃም አይሰራችሁ ልበላ ጠብቆ እንደዚህ አድርጎ አሰለታትሎ ሰጥቶኛላችሁ። 3 ቀን ሁሉ አብርሃም ልጁ ሳይበላ ቆየ። ያለ እንግዳ እግዚአብሔር የሰጠኝን ማዕድ አልቆርስም ብሎ አብርሃም ተቀመጠ። እግዚአብሔር አምላካችን የአብርሃምን ገርነት ተመለከተ። የአብርሃምን የሃይማኖት ጥንካሬ ተመለከተና እግዚአብሔር አምላክ ሶስቱ እንግዲህ አብ ወልድ መንፈስ ቅዱስ ወደ አብርሃም ድንኳን ገሰገሱ ይላል። ወደ አብርሃም ድንኳን ወደ ደጉ ወደ ጻድቁ ሃይማኖት ባልነበረበት በተሰጠው ሕገ ጠባይ በተሰጠው
አእምሮ ጠባይ ከፈጣሪው ጋር የተዋወቀ ድንጋይና እንጨት በሚመለክበት ዘመን እግዚአብሔር ከፈጠረው ጋር የተገናኘ አብርሃምን እግዚአብሔር ሊጎበኘው መጣ ይላል። ጠላት መንገድ ላይ አብርሃምን እንግዶች ሲከለክል እግዚአብሔር ጋር እንዲረባ በረከት እንደያዘ ሲከለክል እግዚአብሔር አብ ወልድ መንፈስ ቅዱስ መጡ። አብርሃም ይጋብዛል፣ እንግዳ አጥቶ ረሃቡ ጽሟል፣ አልበላም አለ። አብርሃም ጠንካራ ነው። እግዚአብሔር በቸርነቱ የባረከው ስለሆነ በዚያን ጊዜ ሰለስተ እደወ ውስተ ሪሳ አድባር እንግዲህ ከእንጨት ስረ ዛፍ ውስጥ በመምሬ ዛፍ ስር ሶስት የተለዩ ሰዎችን አየ ነው። አብርሃም ሮጥ ሄደ። አሁን ጌታ አጋዕዝቴ በፊቴ በእናንተ ዘንድ ሞገስ ያገኘሁ አጋዕዝቴ ጌቶቼ ወደ ቤት ተንበረከከ፣ ሰገደላቸው ይላል። በዚያን ጊዜ አብርሃም ወሰንና ቤቱ ገባ። የአብርሃም ቤት ተባረከ። የሰባውን ላም አመጣና አረደ ይላል። ያ የሆነ ልዩ ሕይወት ሁሉ አደረገ ይላል። እንግዲህ አጋዕዝተ ዓለም ሥላሴ ግልጹን ባረኩ በቅጠል በደሳሳ ጎጆ እግዚአብሔር አምላካችን ፎቅ ሲሰር ወይም ፎቅ ላይ አይደለም ሲገባ ይህ ቤት ማማር አይደለም እግዚአብሔር ሲገባ ያደረገ የሕይወት ማማር። አብርሃም ድንኳን ላይ የገባ እግዚአብሔር አምላካችን ድንኳን ላይ የተቀመጠው አራት በር ካለበት ካልሞቀው ከተሳሳ ጎጆ እግዚአብሔር አምላካችን ገባ። አጋዕዝተ ዓለም ሥላሴ በአብርሃም ቤት ገብተው ሕይወቱን ባረኩ። አብርሃም በኋላ ምን አለ? አመድና ትቢያ ሲሆን እግዚአብሔር ያደረጋል የሚገቡ ባይገባኛል። በኋላ እግዚአብሔር አምላካችን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ እግዚአብሔር አምላካችን ለሌሎች ሁሉ አባት ሆናቸዋል። ፈሪሳውያን ሳይቀሩ እናንተ ትውልደ አራዊተ ምልኦ ትውልደ አራዊተ ምትበሉ አመረክቡ መቅሰፍት ዘይመጽእ ትድኃኑ ከሚመጣው መከራ ትንሙሰን ማን መከራችሁ እናንተ ያው የእፉኝት ልጆች ስላቸው እኛ እኮ ለምን ትሰድበናለህ? የአውሬ ልጆች አይደለንም አሉ ቅዱስ ዮሐንስ። የአብርሃም ልጆች ነናል። ለአብርሃም እኮ ከእነዚህ ድንጋይ ያስነሳል እግዚአብሔር። የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ፣ በአብርሃም ምግባር ተገኙ ብሎ እግዚአብሔር አምላክ ወቀሳቸው፣ መለሳቸው። ከድንጋዮች ማለቱ ከአሕዛብ ለአብርሃም ልጅ መሆን ያስነሳሉ። ድንጋይ ከሚያመልኩት አቤት ከሚያመልኩት ሳይቀር ለአብርሃም ልጅ የሚሆን አብርሃም ምግባር ለሄዱ ይችል እግዚአብሔር ያስነሳል ብሎ ነገራቸው እና በዋናነት ያው ታሪኩ ሰፋ ያለ ነው። እነዚህ ሰው እግዚአብሔር አምላካችን ወይም ሥላሴ ለአብርሃም የተገለጹበት ነው። የአብርሃምን ሕይወት የባረኩበት፣ የሰይጣንን ፈተና ከአብርሃም ያጠፉበትና አብርሃም ሲባረክ አጋዕዝተ ዓለም ሥላሴ የተገኙበት ቀን መሆኑን መረዳት አለብን ማለት ነው። እና አብርሃም አየ ነው የሚለው እኔና እናንተም በጎ ስራ ተሰራት እንደ አብርሃም በእግዚአብሔር መንገድ ከሄድ ሥላሴን ማየት እንችላለን። የጎደለው የጠመመው ሕይወታችን ይባረካል። እግዚአብሔር አምላካችን ሕይወታችን ያስተካክላል ማለት ነው። ሰዓታችንን እንዳይሰጥ በዚህ ይመጣናል። ስጣችን መጸበት ይመጣል። ያስተማረን የገሰጠን የመከረን አባቶቻችን አምላክ